ወሎ ወስዶ ለአንድ ሳምንት ሀገሪቷን አስጎብኝቶ አዝናንቶ ሌላ ወጪ አናስወጣውም። ፋሚሊዎች እሱ በማዝናናት ሀገሩን በማዞር መጀመሪያ ከኔ ነበረ ቅድሚያ ለእናቶች ነበር የሚባለው። ወለይና ደሴዎች ያላችሁ እንዴት ናችሁ? እንኳን ደስ አላችሁ። ሊሄዱ ነው እነዚህ አለሌዎች። እንግዲህ ይኸው ሊሄዱ ነው። ሩታ ወደ እናቷ ጋር ስትሄድ አብርሽና ሄርሜላ ደግሞ ወደ ወሎ ሊሄዱ ነው ማለት ነው። ይሄ ደግሞ ምንድነው ለመሸሽ ለማምለጥ የሚያደርጉበት ነገር ነው። ነገር ግን ወለዮች እንግዳ በመቀበል ምንም አይነት የማይታሙ ናቸው፣ ቆንጆች ናቸው። እንግዲህ ወለዮች በደንብ ተቀበሉና አዝናኗቸው። አውቃለሁ እንግዳ በጣም 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 በዚህ አንታማም። እንግዳ በአቀባበል ምናምን በቃ ምንም የሚታማ ነገር የለም፣ አይታሙም። ተቀብላችሁ በደንብ አዝናንታችሁ ፍቅር ማለት ምን እንደሆነ አስተምራችሁ እንድትልኩልኝ እፈልጋለሁ። ሌላው ሁለቱ ውሽሚትና አቶ አብርሽ ወደ ወሎ የሚሄዱበት ምክንያት ምንድን ነው? አንደኛው ነገር ሩታ ልትከሰን ትችላለች ብለው ስላሰቡ ለመሸሽም ጭምር ነው። ወይም ደግሞ አላየውም እሷ ስትሄድ ልጄን ይዛ ሄደች፣ እኔ እንደዚህ ቦታ ሄጄ ነበር ለማለት እንዲመቸው ሊሆን ይችላል። እና ሩታዬ በጣም ጠንቃቃ ልትሆኝ ይገባል። ተጠንቀቂ፣ ልትጠነቀቂ ይገባል። ምክንያቱም ይሄ ልጅ በጣም ከባድ ነው። እቺ ሄርሜላ ስፔሻሊ በጣም ከባድ ሴት ናት። በጣም እዩት ነገሮቹን እንዴት በቃ እንዴት አድርጋ እንደጠመጠመቻቸውና እንዴት እንትን እንዳለቻቸው አይታችኋላ። እና ሩታዬ ተረጋጊ። ሩታ እንግዲህ ወደ ቡታጀራ ሄዳለች፣ ወደ ቤተሰቦቿ ማለት ነው። በቃ እዛ ቁጭ በይ ትንሽ ተረጋጊ። ተቃጠልሽ እኮ አንገበገቡሽ። እኛ ብዙ ሚስጥር ስላንቺ ሰምተናል ሩታ፣ ስላንቺ ብዙ ነገር። ሰራተኛሽ በጣም ብዙ ነገሮችን ነግራናለች፣ እጅግ በጣም ብዙ ነገሮች። ሄርሜላ ከካሜራ ጀርባ ምን እንደምታደርግ ስትሰድብሽ ሁሉ እንደነበረ ብዙ መረጃዎች ደርሰውናል። እኛ ከዚህ በፊት ከመውለድሽ በፊት የነበረችዋ ሰራተኛሽን አግኝተናታል፣ አውርተናታል። ከአንቺ ጋር በምን ምክንያት እንደወጣች ነግራናለች። አሁን ሀቢባ ቤት ከተመቻቸልን ሀቢባ ቤት ይዘናት እንቀርባለን። ሀቢባ ቤት አቅርበን ጉዳቸውን የሄርሜላን ጉድ ሳይቀር ነው እንዲዘረገፍ የምናደርገው ማለት ነው። እና ሩታ አይዞሽ፣ ለበጎ ነው። በቃ ምንም ነገር እንዳይሰማሽ፣ አንቺን ትተውሽን ቢሄዱ እንዳይሰማሽ፣ እናዝናናሻለን፣ እኛ እንልክሻለን። በጣም ብዙ ወዳጆች አሉሽ ወሎ ላይ፣ ደሴ ላይ። በቃ አይዞሽ፣ እኛ ይዘንሽ እንሄዳለን፣ እናሳይሻለን። ምንም ነገር እንዳትጨነቂ ለማለት ያክል ነው። ሌላው ደግሞ አብርሽና ሄርሜላ በጣም እየተቃቀፋችሁ ነው። በጣም ነው እንዴት ተዋደዳችሁት። በጣም እየተሳሳማችሁ ነው። በቃ እኔ የምላችሁ አብርሽ ሩታን ሲያያት አይስቅም፣ አይዝናናም፣ አይጫወትም። ሄርሜላን ሲያያት ግን ከንፈሩ እስኪላቀቅ ድረስ ይስማታል፣ ያቅፋታል፣ ምናምን ይስቃል። በቃ ደስተኛ ሰው ለመምሰል ያሳያል ምናምን። እና ግን ይመቻችሁ። ከተመቻችሁ እኛ ችግር የለብንም። ግን ተዋት፣ ኦኬ ተዋት። አሁን እህቱ አንቺ ቡዜ የምትባይ መተሽ ሩታ ላይ አፍሽን ብትከፍቺ አንፋታሽም። አንቺ ለትላንቱ አይነት ድራማሽን ብትሰሪባት አንፋታሽም። ቡዜ የምትባይ ማለት ነው። ወይ አታምር ወይ አታፍር። ደግሞ ስፖርት ስሪ እንጂ ዱብ በይ። ምንድን ነው እንዲህ ሰው እንዴት በዚህ ዘመን ይወፍራል? የእውነት በቃ ዱብ በይ፣ ስፖርት ስሪ ምናምን፣ ጂም ጊቢ ምናምን ነገር እሺ። እና ከሩታ ራስ ላይ ወረድ በይ። የእውነት ትናንት እንደዛ ስታደርጋት በጣም ነው ያናደደች። ሲሪየስ ሰው ዋሽቶ ያስታርቃል እንጂ በዛ ደረጃ እሱ የሆነ እንትን እንዲሆን ነገር ምናምን አይኖ አንድ ክፍል ቤት ሰጥቶሽ እየኖርሽ እንደሆነ ሰምተናል። አንድ ክፍል ቤት ተሰጥቶሽ እየኖርሽ እንደሆነ በደንብ አድርገን ሰምተናል። ገባሽ? ግን አንቺ ገና ለገና አብርሽ ቤት ሆድሽን ትሞያለሽ እና ሩታ መጎዳት መጎሳቆል የለባትም። ገባሽ? ሩታ ላይ ምንም አይነት ነገር እንዲደርስ አንፈልግም። ተጠንቀቂ። ደግመን ምንም አይነት ነገር ማየት አንፈልግም። ኦኬ? ምንም አይነት ነገር ማለት ነው። ይህንን አስቢበት፣ እንድታስቢበት ፈልጋለሁኝ። አስቢበት። ለሁሉም ነገር ደግሞ ልክ አለው። ሲበዛ ማርም ይመራል። የእውነት ሲበዛ ማርም ይመራል። እና አንቺ ቡዜ የምትባይ ተረጋጊ፣ ካምዳውን። ሩታ እኛ እህቶችሽ አለንልሽ፣ ከጎንሽ። ምንም ነገር ቢገጥምሽ፣ ምንም ነገር አፕን ቢያደርግ በህይወትሽ እኛ ከጎንሽ አለን። አንቺ የልጅ እናት ነሽ። በቅርቡ የወለድሽው፣ በስርዓት እንኳን አልታረሽም። እርጉዞ ነሽ፣ ሲያስለቅሱሽ ነበር። ከወለድሽም በኋላ ሲያስለቅሱሽ፣ አሁንም እያሳደዱሽ ነው ያሉት። በቃ ተረጋግተሽ ልጅሽን ለማሳደግ ሞክሪ። ወይም ደግሞ ለጥቂት ጊዜም ቢሆን የሩታ አድናቂዎች እስኪ ሰብሰብ ብንበልና ወይ ዱባይ ወይ የሆነ ቦታ እንኳን ሄዳ ሪላክስ ታድርግ በቃ ሰብሰብ ብለን እናስብበትና ወይ ዱባይ ወይ የሆነ ቦታ
ወጣ ብላ ሪላክስ ታደርግ እስኪ። ከነዚህ ሰዎች ትንሽ እንኳን ትራቅ እስኪ ውዶቼ፣ ትንሽ እንኳን ቢያንስ ትንሽ እንኳን ትራቃቸው እስኪ። በጣም ከባድ ናቸው፣ በጣም እጅግ በጣም ከምትሉት በላይ እና ይሄ ነው መልእክቴ። በቃ ደሴዎች ግን እንዳልኳችሁ ተቀብላችሁ ፍቅር ማለት እንዴት እንደሆነ አሳዩልን። እሺ አሳዩልን። ውበት ማለት እንዴት እንደሆነ አሳዩልን። ኦኬ ባህል በደንብ አሳዩልን፣ አስጎብኙልን። በቃ ይሄ ነው ልላችሁ የምችለው። ሁላችሁንም እወዳችኋለሁ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሩታ አይዞሽ፣ እኛ እህቶችሽ ከጎንሽ ነን። ብቻሽን አይደለሽም። ማንም አንቺን ሊነካሽ አይችልም። ማንም አንቺ አጠገብሽ ሊደርስ አይችልም። እኛ አለንልሽ። እንኳን ወደ ቡታጀራ ሄድሽ፣ እንኳን ወደ እናትሽ ቤት ተቀላቅልሽ። በጣም ደስ ብሎናል። ቢያንስ የህሊና እረፍት እናገኛለን። እነሱም ይሄዱ የፈለጉበት። አታስቢ፣ ልጅሽን ተከታታይ ራስሽ ላይ ስሪ። እወድሻለሁ፣ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ቤተሰው በሌላ ቪዲዮ እስከማገኛችሁ ሰላም፣ ባይ ባይ።